ለአንድ ነገር ካልከፈላችሁበት ሸቀጡ እናንተ ናችሁ እንደሚባለው ዛሬ እስቲ ሳንከፍል የምንጠቀማቸው ነገሮች ግን እንዴት ሱስ እየሆኑብን እንደመጡ አዲክትድ እየሆን እንደመጣን እናወራለን። በአጠቃላይ ስለ ትኩረት መፈለግ ነው ዛሬ የምናነሳው። የሰው ልጅ ትኩረት በጣም ይፈልጋል። ትኩረት ከሚፈልገው በላይ ትኩረት ያስፈልገዋል የሰው ልጅ አይደለ? ያን የሚያስፈልገውን ትኩረት ለማግኘት የተለያዩ ነገሮችን ሊያደርግ ይችላል። አንዳንድ ሰው ዝናን ለማግኘት የሚሄድበትን ርቀት እንመለከታለን። እኔ ኮንስፓይረሲ ምናምን አልወድም፣ ግን ኢሉሚናንቲ ምናምን የምትሏቸው ሁሉ የሚያሳዩት ምንድን ነው? እውቅናን ለማግኘት የሚሄዱበትን ጥግ ነው። ሰብስታንስ የሚል አንድ ሙቪ አለ። እሱ ሙቪ በደንብ ተመልከቱት። በቢልቦርድ ላይ የምትለጠፍ ብዙ ማስታወቂያዎችን የምትሰራ አንዲት ሴት በኋላ እድሜዋ ገፍቶ እሷን ሊተካት የሚችል ቆንጆ እየተፈለገ ባለበት ሰዓት ራሷን ወደዛች ቆንጆ እንዴት አድርጋ እንደለወጠችውና ከሷ ውስጥ የሚወጣ ሌላ ቆንጆ ሰውነት እንዴት እንደሚወጣ ከዛ መልሳ ራሷንም የሆነች ምን ያህል ፐርሶና ትሰራ እንደነበር፣ ምን ያህል ማስክ ትሰራ እንደነበረ፣ ለውበት ያልከፈለችው ዋጋ እንደሌለ አይተናል። ፋይናሊ ተረግጣ ነው ተወልውላ ምናምን የተነሳችውና ሰው ለአቴንሽን ለትኩረት የሚሄደውን ርቀት ያህል ለምንም ነገር አይሄድም። ሰው ለትኩረት የሚከፍለውን መስዋዕትነት ለማየት የምትፈልጉ ከሆነ ለሰብስታንስ የሚለው ሙቪ ጋብዣችኋለሁ። ያዩን ሁሉ እንዲወዱን ስለኛ ግድ እንዲሰጣቸው እንጠብቃለን። ያ በጣም ትልቅ ስህተት ነው። ምክንያቱም ሁሉም ሰው የራሱ ላይፍ አለው። ሁሉም ሰው የራሱ ስቃይ ያለው፣ የራሱ በሽታ፣ የራሱ ኑሮ አለውና የራሱን ድምጾች የራሱን የህይወት ውጣ ውረድ ትቶ የእኛን ህይወት ውጣ ውረድ እንዲያሳድድ የምንፈልግባቸው ብዙ አይነት አጋጣሚዎች አሉ። ከዚህ ውስጥ ለምሳሌ ሶሻል ሚዲያ እንመልከት። ኢንስታግራም፣ ፌስቡክ፣ ቲክታክ ምናምን ሁሉንም ብትመለከቱ ሰዎች ያላቸውን ነገር ኤክስፖዝ የሚያደርጉበት የሚያወጡበት መድረክ ነው። በተለይ ሴሌብሪቲዎች ፕላትፎርሙን የሚጠቀሙበት አጠቃቀም በጣም ልዩ ነው። በሚፖስቱት ነገር ህይወታቸው ሊበላሽ ይችላል፣ በሚፖስቱት ነገር ሊመሰገኑም ይችላሉ። እና አሁን ላይ ዓለም ኤክስፖዝ ሆናለች፣ ጠባለች። ሁሉም ነገር ጓዳ ውስጥ የነበረው ነገር ሁሉም ወደ ሳሎን ወጥቷል። ስለዚህ ማንም የየራሱ የሆነ ጓዳ የለውም። ሚስጥር ሁሉ ሀላል ወጥቷል። አሁን ላይ ምንም ሚስጥር የሚባል ነገር የለም። ሁሉም ነገር የገሃድ ነው። ሶሻል ሚዲያ፣ ኢንስታግራም፣ ፌስቡክ እነዚህ እንዴት ነው ትኩረታችን እየወሰዱት ያሉት? እኛስ ትኩረት ለማግኘት እነዚህን ፕላትፎርሞች እንዴት ነው እየጠቀምን ያለ ነው የሚለውን ለማንሳት ያህል ብዙ ሰው ሶሻል ሚዲያዎችን የሚመርጥበት ምክንያት ኢንጌጅመንት ስለሚያገኝ ነው። አንድ ፎቶ ብትፖስቱ፣ አንድ ቪዲዮ ብትፖስቱ ላይክ ታገኛላችሁ፣ ኮሜንት ይኖረዋል፣ ስድብም ሊኖረው ይችላል፣ ጥሩ ነገር ኮሜንት ይኖረዋል፣ ፎሎ ሊያደርጓችሁ ይችላል፣ ሰብስክራይብ ሊያደርጋችሁ ይችላል። ያን ለማግኘት ሲባል ኢንጌጅመንቱን ለማግኘት ሰዎች ተቀባይነቱን አክሰፕታንሱን ለማግኘት ፖስት እናደርጋለን። ለምሳሌ ይህን ቪዲዮ ፖስት ሳደርግ ኢንጌጅመንት ጠብቃለሁ። የዩቲዩብ አናሊቲክስ ውስጥ ገብቼ ባየው ይሄን ያህል ሰው ላይክ አድርጎላል፣ ይሄን ያህል ሰው አይቶልሃል፣ ይሄን ያህል ሰው ኢምፕረስድ ሆናል፣ ይሄን ያህል ሰው ደግሞ አልወደደውም ምናምን እያለ ከላይካችሁ ከዲስላይካችሁ ከኮሜንታችሁ ይነግረኛል። ያን ኢንጌጅመንት ለእኔ ማግኘት በእንደዚህ አይነት ቪዲዮ ላይ መስራት አለብኝ ወይስ የለብኝም እንድል እንደሚረዳኝ ሁላ አንድ ሰው ኢንጌጅመንት ሲያገኝ አክሰፕታንስ እንዳገኘ፣ ምናልባት በፊት ሰዎች ትኩረት አይሰጡት የነበረውን ሰው አሁን ላይ ግን ራሱን ለሚዲያው ኤክስፖዝ ሲያደርግ ሰዎች አስተያየት የሚሰጡት ሲሆን ጊዜ በነዛ ፕላትፎርም በሱስ መውደቁ አይቀርም። ያለው ነገር ሁሉ ወደዛ ወደ መስጠት ይሄዳል። በፊት ሰዎች ትኩረት ለማግኘት ላሊበሎች በሚባሉት ወይም ወረኞች በሚባሉት ሰዎች ያስለፈልፉ ነበር። ሀሜተኞች በሚባሉት ሰዎች ጉዳያቸውን ሹክ ይሉና ለብሶ እንዲያዳርሱላቸው ያደረጉ ነበር። አሁን ላይ ግን ሶሻል ሚዲያ በራሱ ለፍልፍልኝ ሳትሉት እናንተ የራሳችሁን ነገር ስታወጡ ብቻ በእያንዳንዱ ሰው አይን በእያንዳንዱ ሰው ጆሮ እንዲገባ መሆን ይችላል። ይሄ በቀላሉ አክሰፕታንስ ማግኘት ከጠበቅነው በላይ ሰዎች ትኩረት ለኛ እየሰጡን እንደሆነ ስለሚያሳየን ከዛ ነገር መላቀቅ እንዲያቅተን ያደርገናል። ለምሳሌ ቲክቶክ የመጣ ጊዜ የዛሬ 5 ዓመት ኮሮና ምናምን አካባቢ ላይ ነው የመጣው። ልክ እሱ እንደመጣ በጣም ብዙ ሰው ወደዛ ግልብጥ ብለን ነበር አይደለ? ምክንያቱም ሾርት የሆኑ ቪዲዮዎችን ነው የሚያቀርብልን። ጊዜያችን እንደማይቃጠል ነው የምናስበው። ምክንያቱም አንድ ቪዲዮን ነው በጊዜ የምንለካው። ቪዲዮ በጣም ባጠረ ቁጥር ያው ጊዜያችንን ኮንሱም አያደርግብንም፣ ያን ስክሮል እናደርጋለን ብለን ነው የምናስበው። ግን ኩሙሌቲቭሊ ብዙ ቪዲዮዎችን ስክሮል ባደረግን ጊዜ ፋይናሊ ያቃጠልነው ታይም ቢታይ በጣም ትልቅ ነው የሚሆነው ማለት ነው። ግን ይህን እንዳቃጠለን እንዳይሰማን ያደርጋል። ለምን? ምክንያቱም አልጎሪዝሙ ሲጀመር አንደኛ እኛ የምንወደውን ነገር ነው እዛች ጋር ፊት ለፊት የሚያመጣለን። ስፖርት የሚወድ ሰው ካለ የስፖርት ኮንቴንቶች ማየቱ ገብቶ ስለማይቀር እሱን ያመጣለታል። ሜካፕ ምናምን የምትወድ አንድ ሴት ካለች የሜካፕ
አሰራር ከፋሽን ጋር ዲዛይን ምናምን የመሳሰሉ ነገሮችን ያመጣላታል። ሶ የምትወደውን ነገር ኮንሱም እያደረገች ስለሆነ ከዛ ፕላትፎርም መላቀቅ እንዲያቅታት ያደርጋል ማለት። ከአደንዛዥ እጽ ሱሶች የሚለየው ነገር ምንድነው? የሚሰጡን አካላት ወይም ደግሞ ያን ፕላትፎርም ኦን ያደረጉት የተቆጣጠሩት አካላት በነፃ ሰጥተውን ከኛ ግን ብዙ መጠቀማቸው መውሰዳቸው ነው ይህን ሱስ እንዲለየው የሚያደርገው። ምክንያቱም ብዙ ሶሻል ሚዲያ ላይ በቆየን ቁጥር የኛ ምልከታ ቪው ነው፣ የኛ ሪያክሽን፣ የኛ ኢንጌጅመንት የዛን ኮንቴንት ክሬተር አካውንት ወይም ደግሞ የዛን ፕላትፎርም አቢሊቲው እንዲጨምር ያደርገዋል። አት ዘ ሴም ታይም ደግሞ እኛ የምንጠቀመው ነገር እንዳይኖር ሊያደርግ ይችላል፣ እንድንጠቀም ሊያደርገን ይችላል። ሶሻል ሚዲያ ላይ ባዩት ነገር ተነሳስተው ወደ ብዙ ደረጃ የደረሱ ሰዎች አሉ። ግን የምናወራው እንደ ማጆሪቲው ስለሆነ አብዛኛው ሰው ቁጭ ብሎ ነው ስፔንድ የሚያደርገው። በዓለም ላይ ካሉት ኮንቴንት ክሬተሮች ይልቅ ኮንቴንት ኮንሱመሮች በጣም ብዙ ናቸው አይደለ? ለምሳሌ እኔ ይሄ አንድ ኮንቴንት ነው ብዬ ስለዚህ ላወራ ተነሳው። ኮንቴንት ኮንሱም የምታደርጉት ደግሞ እናንተ ናችሁ። ኦኬ ይሄን አይዲያ ተነስታ ይዛችሁ ደግሞ ሌላ ኮንቴንት እናንተ ክሬት ልታደርጉ ትችላላችሁ። አት ዘ ሴም ታይም ደግሞ ይሄን ኮንቴንት ኮንሱም አድርጎ ለህይወቱ የሚጠቀምበት ሰው ይኖራል ብዬ አስባለሁ። ሶ ኮንሰምፕሽን ኢዘር ለመጠቀም ነው ወይም ደግሞ ጀስት ወይም ለሳቲስፋክሽን ነው ሊሆን የሚችለው። ለሳቲስፋክሽን ብቻ የምታደርጉት ሲሆን ነው ወደ አዲክሽን የሚሄደው። ዶፓሚን ሆርሞን ይሰጣችኋል፣ ያስደስታችኋል። የምትፈልጉትን ነገር አልጎሪዝሙ እያቀረበላችሁ ነው። ሰው ደስተኛ እየሆናችሁ ነው የምትመጡት። ግን ኮንሱም በምታደርጉት ነገር የምትጠቀሙ ሰዎች ግን ሲሆን ወደ ሪል ላይፋችሁ የምታመጡት አፕላይ የምታደርጉት ሰዎች ግን ስትሆኑ ሶሻል ሚዲያው ለእናንተ ትልቅ ፕላትፎርም ነው። ህይወታችሁን ጋይድ እያደረጋችሁ ነው ማለት ነው። የሚገርመው የሶሻል ሚዲያ ሳይድ ኢፌክት በጣም ሰፊ ነው። ይሄ የምንለው ነገር አይደለም። ለምሳሌ ህጻናት ላይ አሁን ላይ በጣም እያደገ ራሱን የቻለ ኮንቴንት መሆን ይችላል፣ ራሱን የቻለ ታይትል መሆን ይችላል። አይ ነው ግን በጣም እያደገ ያለ በሽታ አለ፣ ቨርቹዋል ኦቲዝም የሚባል ማለት ነው። ህጻናቶች ኦቲስቲክ የሆነ ኔቸር የላቸውም ሲወለዱ፣ ግን በጣም ስልክ ኮንሱም ከማድረጋቸው የተነሳ ጌም፣ ቲክቶክ ምናምን ላይ ከመቆየታቸው የተነሳ ቨርቹዋል ኦቲዝም የሚባል በሽታ ውስጥ እንዲገቡሉ አድርጓቸዋል። በአጭሩ ቨርቹዋል ኦቲዝም ማለት ነው በቨርቹዋል ነገር መጠመድ ማለት ነው። በኢማጂኔሽን መጠመድ። ሰው የጠየቃቸውን ነገር ማታደርጉ ከሆነ በጣም እንዲነጫነጩ ይሆናሉ፣ ንዴት ውስጥ ይገባሉ፣ ራሳቸውን መመኖጫጨቅ ምናምን ብስጭት የሚሉ ህጻናቶች፣ ተነጫናጭ ህጻናቶች እንዲሆኑ ያደርጋቸዋል። ዲፕረስድ ይሆናሉ፣ የብቸኝነት ስሜት እንዲሰማቸው ያደርጋቸዋል። ራሳቸውን ከብዙ ነገሮች ጋር ኮምፔር ያደርጋሉ። ምክንያቱም ቨርቹዋሊ ከሚያዩት ነገር ጋር ስለሆነ ራሳቸውን ሪሌት የሚያደርጉት። ለምሳሌ አንድ ህጻን ልጅ አባቱ ትንሽዬ የህጻን መኪና ገዝቶ ሲያጫውተው ያየ አንድ ህጻን የእሱም አባት ያህን መኪና እንዲገዛለት ሊመኝ ይችላል። ያህን ካላረገለት ግን አባቱ ግዴታው እንዳልተወጣ ስለሚያስብ ይሄ የመነጠል ስሜት፣ ዲፕረስድ የመሆን የበታችነት ስሜት እንዲሰማው ያደርገዋል። አዋቂዎች ላይም ስንመጣ፣ አድልቶች ላይ፣ ትላልቅ ሰዎች ላይም ስንመጣ እንደዚህ አይነት ነገሮች በጣም በስፋት አሉ። ከዛ በዘለለ ደግሞ ኦቴንቲክ የሆነው ኔቸራችን እንዲጠፋን ያደርገናል። በተለይ አይታችሁ ከሆነ ኢንስታግራም በጣም የሚጠቀሙ ሰዎች ብዙ ሴሌብሪቲዎች ጋር ስለሚቆዩ ማለት የሴሌብሪቲዎችን ኢሜጅ ያሉ፣ ዴይሊ ላይፍ ስታይላቸውን ያሉ፣ ምን ሀፕን አረገ የሚለውን በህይወታቸው ምናምን ስለሚያዩ ህይወታቸውን ከዛ ነገር አንጻር ያነጻጸሩት ይመጣሉ። ሰው እንደዛ በሚሆንበት ጊዜ እኛም ኦተንቲክ የመሆን ነገራችን ይጠፋል። ማለት ራሳችንን አንሸትም። ምን ማለት ነው ይሄ? የራሳችን የነበረን አይደንቲቲ፣ የራሳችን የነበረ አለባበስ፣ የራሳችን የነበረ አመጋገብ ስታይል በሙላ ጠፍቶ አይከን ያደረግነውን ሰው መስለን እንድንገኙላ ሊያደረገን ይችላል ማለት ነው። ኦተንቲክ መሆን እውነተኝነት ስሜት እንዲጠፋን የሚያደርገናል። ከዛ ውጭ ደግሞ ፌር ኦፍ ሚሲንግ አውትም አለ። ላይክ ማጣትን መፍራት አለ። የሆኑ ነገሮችን ማጣትን መፍራት፣ ካጣን መልሰን ልናገኛ እንደማንችል ማሰብ የመሳሰሉት ነገሮች አናስበውም፣ ግን ቨርቹዋሊ ብዙ ኮንቴንቶችን ኮንሱም ከማድረጋችን የሚመጡ ሳይድ ኤፌክቶችም ናቸው። ከዛ ውጭ ግን በሳይኮሎጂ በጣም የሚጠናና የሶሻል ሚዲያዎች ሱስ ከሚያመጣቸው ተጽዕኖች ከሚባሉት ውስጥ ሌላኛው ፖላራይዜሽን ቢሄቪየር ነው። ፖላራይዜሽን ቢሄቪየር ማለት በሁለት አካላት መካከል የሀሳብ ግጭት ሲኖር ማለት ነው። ለምሳሌ አይታችሁ ከሆነ ሚዲያ ላይ በአንድ ሀሳብ ላይ ለምሳሌ በአንድ የሃይማኖት ኢሹ ላይ ሁለት የሃይማኖት መምህራን ሲጋጩ ታያላችሁና አእምሯችን ለሁለት ፖላራይዝድ እንዲከፈልና የሆኑ ቨርቴክሶችን እንዲይዝ የሆኑ ጫፍ እኔ ከዚህኛው ወገን እንትና ከዛኛው ወገን እንድንል የሚያደርገን ይሄ የራሳችን የሆነ ፍርድ የራሳችን የሆነ ጀጅመንት ከመኖር ይልቅ ወደ ሁለቱም ወደ መከፈል አንዱ ጋር ሳይድ አንዲዝም ወደ ሁለቱም ወደ መከፈል እንድንሆን ያደርገናል። እና ይሄ ደግሞ ፖላራይዝድ የሆነ ቢሄቪየር የሚኖረን ከሆነ ንጥል ቢሄቪየር ነው የሚኖረን። የራሳችን የሆነ ቋሚ ነገር አይኖርም፣ ወይም ደግሞ በአንድ እምነት፣ በአንድ ዶግማ፣ በአንድ አስተሳሰብ አንመራም ማለት ነው። ነዱን እንድንነዳ ያደርገናል። ብዙ ጊዜ አክቲቪስቶች ፖስት የሚያደርጓቸው ነገሮች ከእንደዚህ አይነት ነገር ጋር ሪሌትድ ናቸው። የሚከተሏቸው ፎሎወሮች በፖላራይዝድ በሆነ ቢሄቪየር የተጠቁ ናቸውና ሂዱ ባሏቸው ነው የሚነፍሱት ማለት ነው።
ቀጣይ ደግሞ ያ አክቲቪስት ታሰረ ሲሉ ደግሞ መንግስት ላይ ይነሳሉ ወይ ህዝብ ላይ ይነሳሉ ምናምን ነገር። ሌላ አክቲቪስት ሲመጣ ደግሞ እሱን ይከተሉታል። ሜቢ የዚህኛው የታሰረው አክቲቪስት ጭፍራ ነው ብለው ካሰቡ ደግሞ ያን ይከተሉታል። ሶ ፖላራይዝድ የሆነ የትም የሚወላውል አይነት ቢሄቪየር እንዲኖረን ያደርጋል። ሌላኛው ናርሲሲዝም ነው። በጣም ራስ ወዳድ እንድንሆን ነው የሚያደርገን። ሶሻል ሚዲያ ላይ ጀስት ኮንሱመሮች ብቻ ስንሆን ማለት ነው። ኮንሱም ብቻ የምናደርግ ክሬት ማናረግ ከሆነ ወይ ደግሞ ኮንሱም ያደረግነውን የምር ማንጠቀምበት ከሆነ ጀስት ኮንሰምሽን ብቻ ሲሆን ራስ ወዳድ እንድንሆንም ያደርገናል። ምን ማለት ነው? መኪና እየተገለበጠ እያየህ አውጥተህ ቪዲዮን ነው የምትቀርጸው ወይ ፎቶ ነው የምታነሳው ሹፌሩን ወይም የተሳፈሩትን ሰዎች ለማዳን ከመጣር ይልቅ ማለት ነው። እና በጣም ራስ ወዳድ እንድንሆን ለላይካችን፣ ለኤንጌጅመንታችን፣ ለሼር፣ ለኮሜንታችን ስንል እንድንስገበገብ ያደርገናል። እሱ ሌላኛው ውጤት ይሆናል። ሌላ ደግሞ ሻሎ ኮኔክሽን እንዲኖር ነው የሚያደርገው። ምን ማለት ነው? ሻሎ ኮኔክሽን ላይክ ሪል የሆነ ዴቭዝ ያለው ኢሞሽን ከሰው ጋር እንዳይኖረን ያደርጋል። ምን ማለት ነው? እንዴት ነው? ለምሳሌ ቡና ተፈልቶ ቡና የተጠጣ ሀሜት ምናምን ሲኖር ሁሉም ሰው የሆነ አካልን ሊያማ ይችላል። የሆኑ እዛ ጋር ፕሬዘንት ያልሆኑ ያልተገኙ አካላቶችን ሊያማ ይችላል። ግን እርስ በርስ ዞር ሲባባል እኮ እርስ በርስ የሚተማማ ሰው ነው እዛች ጋር የተቀመጠው። ሶ ሪል የሆነ ኢሞሽን የላቸውም እነዚህ ሰዎች። ሪል የሆነ ፊሊንግ የላቸውም። እርስ በርስ ተዋደው አይደለም ያልመጣውን ሰውዬ የሚያሙት። ማማት ስላለባቸው ወይ ማማት ስለሚፈልጉ ሊሆን ይችላል እንጂ እርስ በርስ ተማምነው የማይተማሙ ሰዎች ሆነው አይደለም። ሶ ሚዲያ ላይም ስናመጣው ይሄ ነገር እንደዛ ነው። ዛሬ ላይ የወደደልህ ሰው ነገ ላይ ያ ነገር ሊጠላልህ ይችላል። ወይ ደግሞ አንድ ነገር ሲወደድ ሁሉም ሰው ላይከተልህ ይችላል። የሆነ ሰው ደግሞ ሊጠላልህ ይችላል። ግን ኮኔክሽን ሻለው ነው የሚሆነው። ምን ማለት ነው? ዴፕዝ አይኖረውም። ሪል የሆነ ፍሬንድ አይኖርህም። ሪል የሆነ ተከታይ አይኖርህም። ሪል የሆነ ያንተን ነገሮች ቫልዩ እያደረገ የሚሄድ ተከታይ እንዳይኖርህ ያደርጋል። ሶ ሚዲያ ሲሆን ምንድን ነው? ያዩትን የሰሙትን ነው የሚሆኑት እንጂ የስሜትህን አይደለም የሚከተሉት። ስለዚህ ይሄን ላክ እንድታደረግ ያደርጋል ሚዲያ። ችግሩ ሌላ ደግሞ ብዙ ስተንቶች ይበዛሉ። ለእውቅና ሲባል ነገሮችን ኤግዛጀሬት ማድረግ፣ ማካበድ፣ ከፍ አድርጎ ማውራት ምናምን ነገር በጣም የተለመደ ነው። ለምሳሌ ይሄን ኮንቴንት እኔ ሳዘጋጅ በምን መልኩ ማቅረብ እንዳለብኝ በጣም ያስጨንቀኛል። ዞሮ እኔ ሶሻል ሚዲያ ተጠቃሚ ነኝ። ይሄ ነገር ማስተላልፈው በሶሻል ሚዲያ ነው። ሴንሲቲቭ ኢሹ ነው። አትጠቀሙ እያልኩ ነው? ኖ አይደለም። ምክንያቱም እኔን የምታዩኝም በዚህ ፕላትፎርም ስለሆነ አትጠቀሙ ሳይሆን ወይ የምንጠቀምበት እንዴት ነው በጣም ሱሰኛ እያደረገን እና ከዛ ነገር እንዳንፋታ እያደረገን ያለው። አንዳንዶች እኮ ስፖርት እየሰሩ በየሴቶቹ መካከል ብረት አንስቶ በየሴቱ መካከል ቁጭ ብሎ ቲክቶክ የሚጠቀም ምናምን አለ። ይህን ያህል ደም ስራችሁ ውስጥ አዲክትድ የሆናችሁ ሰዎች ለምን እንደሆናችሁ ሪዝኑ እንድትመለከቱት እንጂ የሶሻል ሚዲያን ኢንፍሉዌንስ ወይም የሶሻል ሚዲያን ጥቅም እያናናኩት አይደለም በጭራሽና አንዳንድ ሰው በጣም ኤግዛጀሬት ሊያደርግ ይችላል። ሜቢ ለምሳሌ በህይወቱ አጋጥሞት የማያውቀውን ታሪክ እንዳጋጠመው አድርጎ አቅርቦ ሊያሳምናችሁ ይችላል። ይሄ አክሰፕታንስ ለማግኘት ቅድም እንዳልኩ ትኩረት ለማግኘት ተቀባይነት ለማግኘት የሚያደርገው ሊሆን ይችላል። ሰው ሶሻል ሚዲያ ላይ ጄኒውን የሆነ የአንድን ሰው ባህሪ ማግኘት እጅግ በጣም ከባድ ነው። አብዛኛው ጊዜ ደግሞ የምናየው ሴሌብሪቲዎች የሚያሳዩን ፌክ ስታይል ነው አይደል? ፌክ ስታይል ነው የሚያሳዩን። እኛ የእነሱን ፌክ ስታይሎች ሪል ላይፍ ስታይላችን ላይ አምጥተን አፕላይ ለማድረግ በጣም ነው የምንቸገረው። ምክንያቱም እነሱም ሪል እየኖሩበት አይደለም። ሲጀመር የሚዲያ ላይፍ የሚባል አለ፣ ሪል ላይፍ የሚባል ነገር አለ። ለሚዲያ የምትኖሩት አኗኗር አለ። ለምሳሌ እኔ እኮ አሁን ይህን ሳወራ ኖርማሊ ከጓደኛዬ ጋር በማወራበት ትሆን አይደለም እያወራ ያለሁት። ሚዲያ ላይ ስመጣ የሚኖረኝ የሆነ ፐርሶን አለ፣ የሆነ ምስል አለ። አትሰም ፖይንት ፎርማል መሆን አለብኝ፣ አትሰም ፖይንት ኢንፎርማል መሆን አለብኝ፣ ማወራውን ነገር ማወቅ አለብኝ ምናምን። ጓደኛዬ ጋር ስሆን ግን ልቆኝ ስል ጓደኛዬ ጋር ግን ስሆን ሰውነቴ ለቅቄው ዘና ብዬ ነው ላወራ የምችለው እና የሆነ አትሰም ፖይንት ፌክ የሆነ ማንነታችን ይጋለጣል ሚዲያ ላይ ሲመጣ። ፌክ ወሬ ነው እያወራላችሁ ያለሁት እያልኩኝ አይደለም፣ ወይም ፌክ ሆኜ ነው እያልኩ ሳይሆን ሪል በሌጣችሁን የሚያውቃችሁ ሰው የምታወሩት ወሬ በዘለለ ነው ሚዲያ ላይ ስትመጡ የምታወሩት፣ የምትነሱት ፎቶ፣ የምታሳዩን ነገር ወይም የሚያሳዩን ነገር ማለት ነው። ስለዚህ እነዛን ፌክ ስታይሎች አፕላይ ለማድረግ ስለምንሯሯጥ ህይወታችን እንዳለ ፌክ ይሆናል ማለት ነው። እነዚህ በጣም የሶሻል ሚዲያ አቴንሽን ለማግኘት የሚደረጉ ጥረቶች የሚመሩን አመራር ነው ያወራ ነው ማለት ነው። መፍትሄው ቀላል ነው። ኮንሱም አደራረጋችሁን ማወቅ ነው። ብዙ ጊዜ ስለ መፍትሄው ብዙ ቪዲዮዎች ተሰርተውበታል፣ ብዙ ነገሮች ተወርተውበታል። ግን ሳይኮሎጂካሊ እነዚህን ነገሮች እንድታውቁት ነው። አንዳንዴ ከሰው ጋር አክት የምታደርጉበት ባህሪ ራሱ በስልካችሁ ስክሮል ከምታደርጉት ቪዲዮ ጋር እንዴት ሪሌትድ እንደሚሆን ነው እናገር እየፈለኩት ያለሁት። ቀለል እናደርገዋለን። ፈን ነገር፣ የሚያዝናና ነገር ወይ እውቀት አስጨባጭ ነገር ነው እያየን ያለ ነው እንላለን። ግን ሪል ላይፋችን ላይ ደግሞ ኢምፓክት አለው። የምትጠቀሙትን ነገር በደንብ ይዩት። ኮንሱም የምታደርጉትን ኮንቴንቶች በደንብ ፈትሹ ትላለሁ። ቴንክ ዩ።